ሰላም እንዴት ናችሁ? ውድና እየተከበራችሁ የእኔ ቤተሰቦች ሰላማችሁ ብዛ በያላችሁበት የዓለም ዳርቻ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እኔ ጋር ሰላም ይብዛ፣ እናንተ ጋርም ሰላማችሁ እንደሚበዛ ባለሙሉ ተስፋ ነኝ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻለሁ ማለት ነው። መቼስ አንቺ ምን አዲስ ነገር ታመጫለሽ እንደምትሉኝ ተስፋ አድርጋለሁ። ያው እንግዲህ በቅርብ ጠብቁን እሺ። በአዳዲስ ነገር እንመጣላችኋለን። እርግጠኛ ሆኜ የምነግራችሁ በቅርብ እንመጣለን ማለት ነው በአዲስ ቪዲዮ። ግን እስከዛ ድረስ ያው በትህትና ጠብቁን ስንል በአክብሮት እንጠይቃችኋለን። ሶ እንግዲህ ብዙም ሳላወራ ማለት ነው ዛሬ የመጣሁበት እንግዲህ በጣም የገረመኝ ቪዲዮ እንግዲህ በሰሞኑ ላይ ቲክቶክ ቀውጥ እየሆነ ነው። እሱም እንግዲህ ምንድነው ካላችሁ አንዲት ሴት ወጣት የበርካታ ድሃዎችን ገንዘብ ሸክፋ እንግዲህ እንደተሰወረች እሱም ከ57 ሚሊየን ብር የሚገመት ገንዘብ ይዛ ጠፍታ እንግዲህ ብዙ ጓደኞቻችን እያጣላቻቸውም እያነቋቆረቻቸውም አብረው የጠጡትን እንግዲህ ብዙ ነገር እየሆኑ እያየሁኝ ነው ማለት ነው። እውነት ለመናገር በጣም ያሳፍራል። አንዳንዴ ሶሻል ሚዲያ የምናውቃቸውን ሰዎች በቃ እነሱ ጥሩ ስለሆኑ እነሱ የሚያወሩት ነገር ጥሩ ስለሆነ የሆነ ነገር እነሱ ጋር እንትን ማለት እውነት ለመናገር በጣም ያሳዝናል። እና ምን ተማራችሁ እናንተ አሁን በተለይ ሶሻል ሚዲያ ያላችሁ ሰዎች ምን ተማራችሁ ከእንደዚህ አይነት ነገር? ሶሻል ሚዲያ በነገራችን ላይ በጣም ከባድ ነው ከምነግራችሁ በላይ ማለት ነው። በጣም እውነት ለመናገር እና ከእነሱ ውስጥ እንግዲህ አንዷ ውሽዬን ታውቋታላችሁ ብዬ ተስፋ አደርጋለሁ። ወይንም ፋሲካ በምትባለዋ እህታችን እንግዲህ በጣም በሚያዝናና ቀልዶቿ በቲክቶክ ላይ እንግዲህ የፈመሰች እህታችን ናት ማለት ነው። እውነት ለመናገር እንደኛ እንግዲህ ያው ስደተኛ ናት ብቻ ስለ ውጣ ወረዷም ስትናገር እጅግ በጣም የሚያሳዝንምም በቃ አለ መቼም የሰው ልጅ ሆኖ አትፈተን የሚባል ነገር የለምና ማለት ነው። እኔ በነገራችን ላይ ያው እወዳታለሁ የምር በቃ ስታይሏ መማረካቷ ይመቸኛል። ዚስ ኮንፊደንስ ማለት ነው። ኤክስኪውዝ ሚ በሚለው እንግዲህ ብዙዎች እንግዲህ እየቀለዱም እንግዲህ በሰሞኑ ነካ ሲያደርጓት በዛም እየተነጫነጨ ነበር ማለት ነው። ነገር ግን እንግዲህ ከዛ ውስጥ እሷም ያው 45,000 ድራም እንደተበላችና እሱ ብቻም አልቀረም ማለት ነው። እኔ ወርቄን ሰጥቻታለሁ፣ ወርቄንም አፋፍሼ ሰጥቻታለሁ ስትል አሳዘነችኝ። እውነት ለመናገር እኔ በጣም ያሳዘነችኝ የኔ እናት እና ምን ልላችሁ ፈልጌ ነው በጣም ከባድ ነው የምር እንግዲህ ወርቅም ጭምር ነው የሰጠቻት ማለት ነው። በተፈጠረው ነገር እውነት ለመናገር እኔ በጣም አዝኛለሁ። እህቶች ሶሻል ሚዲያ ለምታውቋቸው ሰዎች ጥንቃቄ ልታደርጉ ይገባችኋል። እውነቴን ነው የምላችሁ እኛ በተለይ አረብ ሀገር ያለ ልጆች የዋህ ነን በቃ ሁሉም ከሳቀልን ዘመዳችን ወንድሞቻችን ናቸው የሚመስሉን እና ስለዚህ ጥንቃቄ ማድረግ አለባችሁ። ለተለያየ ነገር ቶሎ አለመረታት ያንን ሰው ደግሞ ስላወራን ምን ስላለን ጥሩ ነው ብሎን ደግሞ እዛ ሰው ጋር የሆነ ሪሌሽን እንትን ማለቱ በጣም ከባድ ነው ብዬ ነው የማስበው። እንደኔ ማለት ነው። እና እኔ በጣም ነው የተሰማኝ እውነት ለመናገር እና ያው ያለው ነገር ይሄ ነው። ውድ ቤተሰቦቼ ለማንኛውም ያው አሁንም እኛ ጋር ክረምት ሊገባ ስለሆነ አየሩ ቅይርይር እያለ ነው። በጣም ነው እንትን ያለኝ ማለት ነው። በጣም ጉንፋን ይዞኛል። ዝም ብዬ ነው በቃ ቪዲዮ የምሰራ ፈጣሪ ትዕግስት ይስጠኝ። እኛ እኮ አረብ ሀገር እያለን ጎበዞች ጀግናዎች ነን። ነገር ግን ኢትዮጵያ ላይ ስንሄድ እንደዚህ ለምንተወው ነገር ይኸው ብዙ ልጆች በኢንተርኔት በተለያየ ምክንያት ብዙ ጓደኞቻችን ሄደው ጠፍተዋል። ስለዚህ እኔም ስለምጠፋ አሁን ደክሞኛል። ዝም ብዬ መተኛት ነው ያለብኝ ወይስ ዩቲዩብ ላይ ቪዲዮ መጃጃል ነው ያለብኝ? አይ እኔ ነገር እንደው መግማማት አሉ እማማ ዝናሽዬ እውነታቸውን እኮ ነው። እማማ ዝናሽ የሚናገሩት ነገር ሁሉ እውነት የእውነቴን ነው የምላችሁ። እና እንግዲህ እንደዚህ ብላለች ማለት ነው። ውሽዬ የኔ እናትን ያሳዝናኛል። የ44ቱ እንግዲህ ሀቋን እግዚአብሔር ይመልስላት። በተለይ ወርቋን ደግሞ በጣም ከባድ ነው። አሁን 20 ግራም ነው ያለኝ የኔ እናት 20 ግራም አስባችሁታል? አሁን እኮ በጣም ብዙ ብር እኮ ነው። ወርቅ ተወዷል። እኛ ራሱ ወርቅ እንገዛለን ምንም ወርቅ መግዛት አልቻልንም። ለማንኛውም ያው ያለው ነገር ይሄ ነው። ቤተሰቦቼ በተረፈ ወሬ ያላበዛባችሁ የምር ድክም ብሎኛል ስራ ላይ ስለዋልኩ ዛሬ። በያላችሁበት ሰላማችሁ ይብዛልኝ። ያው እንግዲህ አየሩ እየተቀያየረ ስለሆነ ብዙ ልጆች ያማቸዋል። ራሳችሁን እየጠበቃችሁ ደህና ደህና ልብስ እየደራረባችሁ ልበሱ ነው የምለው። ከዛ ውጭ እኔ ምንም ነገር የምለው ነገር የለኝም። እና ይሄ ነው ጋይስ። ኧረ ተው ቻናሌን ተውዬልኝ እናንተ ቻናሌን እያያችሁ አይደለም። በሰላም ነው ግን በሰላም ነው እና ይሄ ያለው ነገር ይሄ ነው። በተረፈ በሌላ ቪዲዮ እንመጣለን። ድምፄን ቀንሼ ነው የማወራው። እንደው መዳምም ስልክ አበዛች ትላለች። እኔም ይኸው ከስልክ ጋር ተያይዣለሁ ማለት ነው። በጣም ከባድ ነው። ማርያምን በጣም ከባድ ነው።
እና ይሄ ነው። ስለዚህ ቻናሌን ሰብስክራይብ አድርጉ። ተው ተው ተው፣ ሰብስክራይብ አድርጉ። ቻናሌን ሰብስክራይብ እያደረጋችሁ አይደለም፣ እያያችሁም አይደለም። ሌሽ ማሽ ምንድነው ችግራችሁ? ማታዩበት ጋይስ እና ይሄን ያለው ነገር ማለት ነው። ሰላማችሁ ይዛልኝ። ሽጎቼ፣ ማሮቼ፣ ግልቦቼ፣ ፍቅሮቼ ይሄን ያለው ነገር